ጌታ እግዚአብሔር የተመሰገነ ይሁን። ወደ ራእይ ምዕራፍ 2 እና 3 ለሰባቱ አብያተ ክርስቲያናት ጌታ ወደ ላከው መልእክት እንሄዳለን። ትናንትና ሁለቱም ምዕራፎች ተነበውልናል፣ ሰምተናቸዋል። ከዛም በኋላ መመዘኛ የሚሆነውን ነገር ጌታ ኢየሱስ ክርስቶስ ለተናገረው ለወቀሳውም ላመሰገነበትም ወይም በመልካም ጎን ላየውም የሚነቅፈው ሆኖ ላገኘውም መመዘኛ እንደነበረው መመዘኛው ራሱ እንደነበር ተመልክተናል። እኔ የሰጠሁት ስራ ነው ወይ የተሰራ ያለው? እኔ ሰበኩ ያልኩት ነው ወይ የሚሰበከውን ያስተምሩ ያልኩት ነው ወይ እየተሰጠ ያለው? መጠላው ተጠልቷል ወይ? የምወደው ተወዷል ወይ? የሚደረገው ትጋት ሁሉ ለኔ ነው ወይ? በራሱ ይለካ እንደነበር ለኔ ስም ነው ወይ? እና ሁሉን ከራሱ ጋር አያይዞ ይናገር እንደነበር ስሜ፣ ባሪያዬ፣ ምስክሬ፣ እምነቴ ወይም ሃይማኖቴ፣ ባሪያዎቼ፣ ስራዬ፣ ቃሌ፣ አባቴ፣ አምላኬ፣ ዙፋኔ እያለ በሁሉ ነገር ውስጥ ራሱን ከቶ በሱ ያይ እንደነበረ ተመልክተናል። ስለዚህ ጌታ ኢየሱስ ወደ ቤተክርስቲያን ሲመጣ ወይም ወደ እያንዳንዳችን በየትኛውም ጊዜ ሲመጣ ራሱን ነው በእኛ ውስጥ የሚፈልገው። የሰጠን ራሱን ነው፣ የሚፈልገውም ራሱን ነው። ቤተክርስቲያን ክብርትና ንጽሕት እንድትሆንለት ሲፈልግ ነፍሱን ስለሱ አሳልፎ ሰጠ ይላል። ከሰጠው ከራሱ ውስጥ ነው ከሷ ማየት የሚፈልገው። ይሄንን ትላንትና እንግዲህ ተመልክተናል። ዛሬ የምናያቸው ሁሉንም አብያተ ክርስቲያናት ድል ሊነሱ እንደሚገባቸው ተናግሯቸዋልና እሱም በተመለከተ ያሉትን ሐሳቦች ደግሞ ለሰባቱም አብያተ ክርስቲያናት የተባለውን በአንድ ላይ እንመለከተዋለን። እንግዲህ ለእያንዳንዱ ቤተክርስቲያን የተላከው መልእክት ያቺን ቤተክርስቲያን በተለየ መንገድ የሚመለከታት ቢሆንም መልእክቱን ሲጨርስ ግን መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይል ስለነበረ መልእክቱ ለዛች ቤተክርስቲያን ብቻ ሳይሆን ለዛች ቤተክርስቲያን የመጣው መልእክት ለሁሉም ነው ማለት እንደሆነ አይተናል። በዚህ መሰረት እኛም አሁን ስናነብ የሁሉንም አብያተ ክርስቲያናት መልእክት የሁላችንም አድርገን ነው የምንወስደው። ስለ ድል መንሳትም እያንዳንዱ ቤተክርስቲያን በተለየ መንገድ የሚናገረው ነገር አለ። ግን ያው ለሁሉም ስለሆነ እሱንም እንደዛው እናየዋለን። ሌላው እንግዲህ መግቢያውን ወይም ራሱን ማብሎ እንዳስተዋወቀ ይህንን አንርሳው። ሁልጊዜ በውስጣችን ቢሳል ጌታን በዚህ መልክ ብናውቀው ይገባል። እግዚአብሔር በእውነት ይርዳን ሁሌ እንዲህ እንድናየው። ኢየሱስ ለአብያተ ክርስቲያናት ራሱን የገለጠበትን መጠሪያዎች ማን እንደሚላችሁ ታስባላችሁ ወይ? ታውቃላችሁ ወይ? እየተናገራችሁ ያለው እንዲህ ነው፣ እንደዚህ ያለው እንዲህ ይላል እያለ የተናጋሪውን የመልእክተኛውን ማንነት ያስተዋወቀበት መታወቂያ ሁሌ ውስጣችን መቀመጥ አለበት። እንጻፈው ስለተባባልን ትናንትም እንዳነበብኩት ስሞቹን ብቻ አነባቸዋለሁ። ራሱን የጠራበትን ከኤፌሶን ቤተክርስቲያን አንስቶ እስከ ሎዶቅያ ድረስ ራሱን የገለጠበትን በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ሞቶ የነበረው ያውም የሆነው ፊተኛውና መጨረሻው እንዲህ ይላል። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። እንደ እሳት ነበልባል የሆኑ አይኖች ያሉት በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። አሜን የሆነው የታመነውና እውነተኛው ምስክር
በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። እንግዲህ እነዚህ መልእክቶች እየተናገረ ያለው ይሄ ነው ማለት ነው። በዚህ መልክ ሁሉ ጊዜ እንድናስብ በእውነት እግዚአብሔር ይርዳል። ለነዚህ አብያተ ክርስቲያናት የተባለውን እንግዲህ አንድ በአንድ ስንመለከት በተለይ ከድል እንዲነሱ ከሚናገረው ጋር አያይዘን በየአብያተ ክርስቲያናት ላይ የተባለውን እናነባለን። ቁጥር 7 ላይ ምዕራፍ 2 ቁጥር 7 ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ቁጥር 11 ላይ ደግሞ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል የነሳው በሁለተኛው ሞት አይጎዳም። ቁጥር 17 ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ፣ በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የሚያውቀው የሌለ አዲስ ስም ተጽፏል። ቁጥር 26 ድል ለነሳው እስከ መጨረሻም ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣን እሰጠዋለሁ፣ በብረትም በትር ይገዛቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ፣ የንጋትንም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ምዕራፍ 3 ቁጥር 5 ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስስም፣ በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ቁጥር 12 ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዚያ ከቶ አይወጣም። የአምላኬን ከተማ ስም ማለት ከሰማይ ከአምላኬ ዘንድ የምትወደውን አዲሲቱን ኢየሩሳሌምን አዲሱንም ስሜን በእርሱ ላይ እጽፋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ቁጥር 21 ላይ እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በዚህ እንግዲህ ለሰባቱም አብያተ ክርስቲያናት ተመሳሳይ የሆነ መልእክት ሰጥቷል። አሁን በዚህ ውስጥ አሁን ባነበብነው ውስጥ ምን የሚል ድል ለነሳው የሚል ይሄ ለየት ይላል። ሌሎቹ የሐዋርያት መልእክቶች ውስጥ በአዲስ ኪዳን ውስጥ እንደዚህ ባለ ቃል አይደለም የምናነበው፣ ወይም ድል ስለመንሳት ብዙ አናነብም። ሐዋርያው ጳውሎስ ለቆሮንቶስ ሰዎች በጻፈው በሁለተኛው ደብዳቤው ላይ ምዕራፍ 2 ቁጥር 14 ላይ ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን የእውቀቱንም ሽታ በእኛ በየስፍራው ለሚገልጥ ለአምላክ ምስጋና ይሁን የሚል ቃል አለ። ከስፍራ ወደ ስፍራ በክርስቶስ ድል በየዕለቱ የሚያዞረን መሆኑን ሐዋርያው ጠቅሷል። እዛ ውስጥ የድል ህይወት በቋሚነት ሁሉ ጊዜ በየቦታው ያለ መሆኑን ያመለክታል። ስለዚህ በዚህ ቦታ የሚወራው አሁን ጌታ የሚናገረው ነገር ሐዋርያው ጳውሎስ የሚያውቀው ጉዳይ ነው ማለት ነው። ከዛ በቀር ግን ብዙ ጊዜ በዚህ መልክ ተጽፎ አናይም። ሌሎች ነገሮች ሌሎች ቃላት ነው ይሄንን ተክተውት የምናየው። ድል ንሱ ተብለው ጥሪ ሲደረግላቸው ድል ንሺ፣ ድል ንሳ ተብለው ጥሪ ሲደረግለት ይሄንን አናይም። ግን ያን እንዲያደርጉ የሚገባቸውን ነገሮች ሐዋርያቱ ለጻፉላቸው ቤተክርስቲያናት ይናገራሉ። የራእይ ዮሐንስ ላይ ግን በሌላ ቋንቋ ነው የተጠቀመው። እንዳልኳችሁ ራእይ ዮሐንስ ዩኒክ የሆነ ለየት የሚያደርገው
የራሱ መግለጫዎች አሉት። ጌታ ኢየሱስ ያ የሆነው ደግሞ ዮሐንስ ስለፈለገ ሳይሆን እግዚአብሔር የገለጠለት ጌታ ኢየሱስ የገለጠለትን መልእክት ያስተላለፈበት መንገድ ነው። በዚህ ቦታ አሁን ደግሞ በመናነበው ራሱ ኢየሱስ በቀጥታ የሚጠቀምባቸው ቃላቶች ናቸው። ዮሐንስ የሚያያቸውን ራእዮች እንደዚህ ይመስላል፣ እንትን ይመስላል፣ እንደ እያለ ቢገልጥ ጌታ ያቀበለው መግለጫ ነው እንላለን። ይሄኛው ግን አሁን የምናነበው ራሱ ኢየሱስ ክርስቶስ በቀጥታ የሚጠቀምበት ቃል ነው እና በዚህ ውስጥ ነው የምናገኘው። እንግዲህ የሚያወራው ስለ ፍጻሜው መሆኑን ካወቅን የራእይ ዮሐንስ መልእክት ሁሉ ስለ ፍጻሜው ከሆነ ጌታ ኢየሱስ ክርስቶስ በሚመለስበት ጊዜ ቤተክርስቲያንን ሊያገኛት ወይም እያንዳንዱን አማኝ ሊያገኘው የሚገባበትን የህይወት አቋም የሚያመለክት ከሆነ ትላንት እንዳነበብነው ምዕራፍ 3 ቁጥር 2 ላይ ስራህን በአምላክ ፊት ፍጹም ሆኖ አላገኘሁትምና እንደሚል በአምላኩ ፊት በእግዚአብሔር አብ ፊት ጌታ ኢየሱስ አንድ ቀን ወደፊት ያቀርበናል እኛን ወስዶ ብለናል። ትላንትና አይተናል ይሄን ሐሳብ። ስለዚህ ያ መጨረሻ ላይ የሚያደርገው ነገር ነው። ጌታ ከመጣ በኋላ በአባቱ ዘንድ ይዞን ደግሞ እንደሚያቀርበን ይናገራል። አሁንም በእሱ ውስጥ ያቀርበናል እና ገና ያ ቀን ሳይደርስ ስለዛኛው ሁኔታ ከወዲሁ እየተናገረ ነው ማለት ነው። እና ይህንን በፍጻሜው ልንገኝ የሚገባንን ሁኔታ የገለጠበት በድል መንሳት ነው። ድል መንሳት የሚል ቋንቋ ከመጣ ጦርነት አለ፣ ሰልፍ አለ፣ ተጋድሎ አለ ማለት ነው። ትግል አለ ማለት ነው። ያ ከሌለ ድል መንሳት የሚለው ቃል ትርጉም አያገኝም። ድል ነሳ፣ ድል ነሳች፣ ድል ነሱ፣ እነሱ ቢባል የሆነ ትግል አለ፣ የሆነ ጦርነት፣ የሆነ ትግል፣ የሆነ ፍልሚያ አለ። የሆነ ውድድርም ቢሆን ያው ትግል ነው ራሱን የቻለ የሆነ አለ ማለት ነው። ህይወትን በዚህ መልክ እንድናየው ያደርገናል። ሰልፍ ሜዳ ላይ እንዳለን፣ በጦርነት ውስጥ እንዳለን፣ በመጋደል ውስጥ እንዳለን። እነዚህ አብያተ ክርስቲያናት በጀመሩበት መንገድ አንዳንዶቹ አልቀጠሉም። እስከ መሞት የደረሰችው ጥቂት ልንፈጽም ማለት ሞት ጥቂት የቀራት የሰርዴስ ቤተክርስቲያን እንዳለ ጌታን ከመሃሏ ያስወጣችው የሎዶቅያ ቤተክርስቲያን የባሱት እነሱ ሲሆኑ በጥሩ የሚመሰገን ነገር ያላቸው ግን ደግሞ በጀመሩበት መንገድ የጀመሩትን አንዳንድ ነገር የጣሉ ደግሞ እንደ ኤፌሶን ያለች ቤተክርስቲያን የቀደመውን ፍቅርህን ጥለሃል የተባሉ አሉ። ለምን እንደሚጥሉት ለምን በጀመሩት አይቀጥሉም? ምን ነካቸው? ምን ተከሰተ ስንል የሚያስጥላል ማለት ነው። የሚያስጥላል በጀመሩበት መንገድ እንዳይቀጥሉ የሚታገል ነገር አለ ማለት ነው። እኔ ምጠላውን የኒቆላውያንን ትምህርት እሱን የሚጠብቁ ሰዎች በእናንተ ዘንድ ደግሞ አሉ አለ ጴርጋሞን ቤተክርስቲያን። እሱ የሚጠላው ነገር አለ። ቤተክርስቲያንን ማርከስ የሚፈልግ አማኙን ማርከስ የሚፈልግ አለ። ብዙ ክፉ አጀንዳን ይዘው በቅዱሳን መካከል የሚመላለሱ በጴርጋሞን ውስጥና በቲያጥሮን ውስጥ እንደተጠቀሰው አሉ። ጴርጋሞን ውስጥ የበልዓምን ትምህርት የሚጠብቁ ያለው የኒቆላውያንን ትምህርት የሚጠብቁ የጌታ ያልሆነ ያንን የሚያርጉ
ሰዎችን ከእግዚአብሔር መስመር ሊያስወጣ የሚችል ዳሩ ግን ለጣዖት የታረደውን እንዲሴስኑና እንዲበሉና እንዲሴስኑ በእስራኤል ልጆች ፊት በለዓምን ማሰናከያን ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። እንዲሁም የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ በተጨማሪ አሉ ይላል። ስለዚህ ይሄ የበለዓም ትምህርት የኒቆላውያን ትምህርት ብሎ እዚህ የጠራው እሱ የሚያስወጣ ነው ማለት ነው። ከመስመር የሚያስለቅቅ ነው። ትግል አለ ማለት ነው። እዚህም በቲያጥሮን ውስጥ የተጠቀሰችው ነቢይ ነኝ ባይ የተባለችው ሴት ግን በኤልዛቤል መንፈስ የምትሰራ ምን ታደርጋለች ይላል? ባሪያዎችን እንዲሴስኑና ለጣዖት የታረደውን እንዲበሉ የምታስተምርና የምታስት። ስለዚህ የተሳሳተ ነገር የሚያስተምሩ የተሳሳተ ነገር የሚያስተምሩ የሚያስቱ የጌታን ባሪያዎች የሚያረክሱ ወደ ጣዖት አምልኮ የሚወስዱ አሉ። ይሄ ችግር አለ። አሁን ቲያጥሮን ቤተክርስቲያን ውስጥ ጦርነት አለ፣ ትግል አለ ማለት ነው። እነዚህ ሁሉ በጀመረችው ቤተክርስቲያን መልክ እንዳትቀጥል እያንዳንዷ ቤተክርስቲያን በጀመሩት መንገድ እንዳይቀጥሉ የሚታገሏቸው ናቸው። ኤፌሶን ቤተክርስቲያን ሐዋርያት ነን የሚሉ ሐዋርያት ሳይሆኑ በመሃላው ገብተው የሚረብሹ ሰዎች ነበሩ። ህዝብን የሚያስቱ ሰዎች ነበሩ። የሰምርኔስ ቤተክርስቲያን እንዲሁ አይሁድ ነን የሚሉ ግን የሚሳደቡ ሰዎች ነበሩ። ፈተና ነው፣ ትግል ነው። የፊላደልፊያ ቤተክርስቲያን አይሁድ ሳይሆኑ አይሁድ ነን የሚሉ የሚዋሹ ያላቸው ከሰይጣን ማህበር የሆኑ ነበሩ። እነዚህ ሁሉ ችግሮች በዚህ ቦታ ላይ የሚያነሳቸው የትግል ስፍራ ያደርገዋል። ስለዚህ ጌታ የቅዱሳንን ህይወት እንደ ትግል ህይወት ነው ያየው። እንደ ትግል እንደ ጦር ሜዳ እንዳለን ያየው። ይህ እንግዲህ ሐዋርያው ጳውሎስ በጢሞቴዎስ ላይ ከተናገረው ንግግር ጋር በአንድ በኩል ይሄዳል። ሐዋርያው ጳውሎስ ጢሞቴዎስን ሲመክረው መልካሙን የእምነት ገድል ተጋደል ነው ያለው። መልካሙን የእምነት ገድል ተጋደል፣ ገድል አለ ብሎ አለው። ስለዚህ እንደዚህ አድርጎ ማየት አንድ እይታችንን በዚህ አቅጣጫ መቀየር አለበት ማለት ነው። ትግል ነው፣ ሰልፍ ነው፣ ጦርነት ነው። እዛ ውስጥ ነው ያለውት። እንዲያዩ ነው የሚያደርጋቸው። ሁሉንም የሚያስጥሉ፣ የሚያስለቅቁ፣ ከመስመር የሚያስወጡ፣ በተጀመረው መልካም መልክ እንዳይጨርሱ የሚያደርጉ ሁኔታዎች አሉ። ያንዳንዱን አማኝ የሚታገሉ በየቤተክርስቲያኑ የሚታገሉ አሉ። ስለዚህ ትግል ስላለ፣ ሰልፍ ስላለ፣ አስጣይ ስላለ፣ አድካሚ ስላለ በዛው መቀጠል እንዳንችል የሚታገሉ ነገሮች ስላሉ ጥሪ አቀርቧል ጌታ ኢየሱስ። ጥሪው በሙሉ ድል ንሱ የሚል ጥሪ ነው። ይሄ ለየት ያደርገዋል በሌሎቹ አብያተ ክርስቲያናት ውስጥ ወይም ደብዳቤዎች ውስጥ ካየነው አለ። ይሄ መልእክት ቅድም እንደተቃቀስኩት በሌሎቹ ደብዳቤዎች ውስጥ አለ። ግን እንደዚህ ሰብሰብ ብሎ ጠንከር ብሎ አሁን ራእይ ዮሐንስ ላይ በአንድ ቃል እንደተቀመጠው አይደለም። በቃ አንድ ቃል ድል ምትል ቃል፣ ድል ንሳ፣ ድል ንሺ፣ ድል ንሱ በሚል ቃል ነው ያስቀመጠው። ሁሉንም ያንዳንዱ አብያተ ክርስቲያናት ድል እንዲነሳ፣ ያንዳንዱ አማኝ ድል እንዲነሳ ተጠርቷል። ድል ነሺ። ስለዚህ በኋላ ላይ ክብር የሚቀበሉት የሚወርሱት፣ ሽልማት የሚያገኙት፣ ብድራትን የሚቀበሉት ባለፈው ሁለተኛ ቆሮንቶስ ላይ እንዳየነው እነማን ናቸው? ድል ነሺዎች ናቸው።
ማለት ነው። ድል ነሺዎች ናቸው። መንግስቱ የጌታ መንግስት ለድል ነሺዎች ነው ማለት ነው። የሚያሳየን እሱ ሰባቱንም አብያተ ክርስቲያናት አንድ ቋንቋ በአንድ ቃል ከገለጣቸው ድል እንዲነሱ ከነገራቸው የተዘጋጀው በወንጌል ተስፋ የተገባለት ያ የተዘጋጀው የሚወረሰው ነገር ሁሉ ድል ለነሳ ብቻ የሚሰጥ ከሆነ እንግዲያው ጥሪው ድል ነሱ ነው። መንግስቱ የድል ነሺዎች ነው ማለት ነው። መንግስቱ የድል ነሺዎች ነው። ስለዚህ ራስን እንደ ድል ነሺ ድል ሊነሳ እንደሚገባ በሰልፍ ውስጥ በመጋደል ውስጥ እንዳለ ሰው አድርገን ማየት አለብን ያለብን። የጌታ ሐዋርያ ጳውሎስ ለጢሞቴዎስ ያለው ንግግር ከዚህ ጋር በጣም ይሄዳል። ቀደሞ ያልኩት ማለት ነው። መልካሙን የእምነት ገድል ተጋደል በብዙ ምስክሮች ፊት የታመንክለትን ያንን የዘላለምን ሕይወት ያስ ያንን አድርግ ብሎ ሐዋርያ ጳውሎስ በዘመኑ ለጢሞቴዎስ እንዴት ምሳሌ ሆኖት እንደነበረ ያንኑ ደግሞ እሱ በማድረግ እንዲቀጥል ሲያዘው ሲነግረው እንመለከታለን። ልክ እዚህ ጋር እንደሱ አይነት ነው። ሐዋርያ ጳውሎስ ሩጫዬን የጨረስኩት እንደዚሁ ነው፣ ወደፊት ደግሞ የጽድቅ አክሊል ተዘጋጅቶልኛል። ይሄ የተዘጋጀው አክሊል ለእንደኔ ላሉት ነው። እንደኔ ያሉ ማለት ሃይማኖትን ለሚጠብቁ፣ ሩጫውን ለሚጨርሱ፣ መልካሙን ገድል ለሚጋደሉ፣ መገለጡን የሚወዱ ሁሉ ለዚህ ራሳቸው መስጠት አለባቸው። ይሄ እንግዲህ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ያለ ነው እና 3ም 4ም ላይ ታገኙታላችሁ። ዋናው አሁን 4 ላይ ያለውን እየጠቀስኩ ነው። እና እኔ አሁን ልሰዋ ነው እና ሩጫውን ጨርሻለሁ። ጌታ ሲመጣ የጽድቅ አክሊልን ይሰጠኛል። ለምን? ሃይማኖትን ጠብቄያለሁ፣ ሩጫውን ጨርሻለሁ፣ መልካሙን የእምነት ገድል ተጋድያለሁ። ጌታን ስጠብቀው የሱን መገለጥ ስናፍቅ፣ የሱን መገለጥ ስወድ፣ ይምጣ ስል ና ስል ይህን ሁሉ ዘመን እንዲህ እያረኩ ነበረ። ና እንድለው የሚያደርገኝ የህይወቴ ነው። ሌላው ወገኖች፣ ሌላው በየምድር ላይ ያሉ ሁሉ የምድር ወገኖች የሆኑ ና የሚል ህይወት የላቸውም። ከመጣም ዋይ ነው የሚሉት። የሐዋርያው ጳውሎስ ህይወት ግን ና የሚል ነው። ለምን? እምነትን ጠብቄያለሁ፣ ሃይማኖትን ጠብቄያለሁ። የታመነው ምስክሬ አንቲጳስ በተከደለበት ጊዜ እንኳን ሃይማኖቴን አልከድኩም፣ ሃይማኖቴን ጠብቄያለሁ፣ እምነትን ጠብቄያለሁ አለ ሐዋርያው ጳውሎስ። ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫውን የተሰጠኝን ጨርሻለሁ። ይህን ስላደረኩ እሱ ደግሞ ይሰጠኛል፣ ጽድቅን አክሊል እቀበላለሁ። እዛ ቀን ለእኔ ብቻ አይደለም፣ ልክ እንዲህ ባለ መንገድ መገለጡን ለሚወዱ ሁሉ ነው አለ። እንዲህ ነው የሚኬደው፣ እንዲህ ነው የሚጨረሰው። ጢሞቴዎስንም መልካሙን የእምነት ገድል ተጋደል ያለው ለዚህ ነው። መልካሙን የእምነት ገድል ተጋደል። በብዙ ምስክሮች ፊት የተመሰከረልህን፣ በብዙ ምስክሮች ፊት በመልካም መታመን የታመንህለትን ያንን የዘላለምን ህይወት ያስ የተጠራህለት ህይወት አለ። እሱን ያዘው። የምትይዘው መልካሙን ገድል እየተጋደልክ ሄደ ነው ብሎታል ሐዋርያ ጳውሎስ። ወደ ፍጻሜው ሲሄድ እንዲህ እያለ ለጢሞቴዎስ ነግሮት ነው። ወደፊት የተዘጋጀው የጽድቅ አክሊል
ያ ጌታ የዛን ቀን ለኔ የሚያስረክበው በዚህ ምክንያት ነው። ሩጫውን ጨርሻለሁ፣ እምነቴን ጠብቄያለሁ፣ መልካሙን የእምነት ገድል ተጋድያለሁ። ስለዚህ እዚህ አሁን ራእይ ላይ የምናገኘው ትምህርት እንደዚህ ሐዋርያ ጳውሎስ አሁን እንደጠቀስኩት ሐዋርያትም አስተምረውታል። ግን እዚህ ራእይ ላይ ግን ጉልት ብሎ በዚህ ገላጭ ቃል ተቀመጠ። ይሄ ገላጭ ቃል ምንድነው? ድል መንሳት የሚለው ቃል። ድል መንሳት፣ ድል የሚነሳ ብዙ ነገር አለ። እንዲህ ነው ያያት ቤተክርስቲያን። ተኝታ አታሸንፍም፣ አንቀላፍታ አታሸንፍም። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ላይ የተናገረው ትላንትና ነው መቸለት እሱንም አንስተናል። በድንገት ጌታ ኢየሱስ ለኛ እንደማይመጣ ተዘጋጅተን ጠብቀነው እያለ ነው የሚመጣው። ያንም በተናገረበት የሚያንቀላፉ በሌሊት ያንቀላፋሉ፣ የሚተኙ በሌሊት ይተኛሉ። እንደዛ የሚያደርጉ በመጠጥ በምን የሚሄዱ በተለያየ ምኞት ራሳቸውን የሚሰጡ ሰዎች ናቸው። የዚች ምድር ሰዎች ናቸው። ሰላምና ደህንነት ነው ሲሉ ምጥር ጉዝን ድንገት እንደሚይዛት ጥፋት ይመጣባቸዋል፣ ከቶም አያመልጡ። ቀኑ ለነሱ እንደዚህ ነው። ለእናንተ ግን እንደዛ አይደለም። እናንተ የቀን ልጆች ናችሁ፣ የብርሃን ልጆች ናችሁ፣ የነቃችሁ ናችሁ፣ ነግቶላችኋል። ስለዚህ የብርሃን ልጆች ደግሞ ፍሬ አላችሁ። ፍሬያችሁ ይሄ ነው፣ በበጎነት፣ በጽድቅ፣ በእምነት እንዲህ እያለ ዝርዝሩን ይናገራል። እነዛ በሙሉ የጽድቅ የህይወት አይነት ናቸው። በሱ ተመላለሱ ነው ያለው። ስለዚህ ቤተክርስቲያን መተኛት አይፈቀድለትም። እያንዳንዱ አማኝ መተኛት አይፈቀድለትም። ሊተኛ አይችልም፣ ሊተኛ አይገባም ማለት ነው። ዝም ብሎ አይሆንም ማለት ነው። ድል መንሳት ግድ ነው። ድል ለሚነሱ ብቻ ነው መንግስቱ። ኬንያ ሆኜ አንድ ርዕስ ያስተማርኩበት ትዝ አለኝ። መንግስቱ ለትጉዋን ነው የሚል ለትጉዋን ነው የሚል ለሚተጉ ነው። ከጌታ ኢየሱስ ወንጌል ውስጥ ካስተማረው ትምህርት እሱም መነሻ አድርጌ የተማርነው ትምህርት አሁን ትዝ አለኝ። ለድል ነሺዎች ነው ሁሉም ቤተክርስቲያን የጥሪ ተደረገ። በምንድን ነው ድል እንዲነሱ የሚገባው? ለእያንዳንዱ የተነገራቸው ስፔሲፊክ የሆነ ነገር አለ። የኤፌሶን ቤተክርስቲያንን ብንመለከት በዛች ቤተክርስቲያን ውስጥ ያየውን መልካም ነገር በሙሉ ጠቅሷል። ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኛቸው አውቃለሁ። ይሄ ጥሩ ነገር አድርገሃል ነው። ታግሰሃል፣ ትዕግስት አግኝቼብሃለሁ። ስለ ስሜ ብለህ ጸንተህ አልደከምክም። ለስሜ እያልክ ትደክማለህ። ስሜን ይዘኸዋል፣ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅር ጥለሃል አለው። የጣለውን ነገረው። ፍቅርን ጥለዋል። ያልነበረው አይደለም፣ በፊት የነበረው ነው። እርስ በርሳቸው የሚተያዩበት የተያያዙበት ፍቅር፣ አንዱ ስለሌላው መስዋዕትነትን የሚከፍልበት ፍቅር ያጠፍቷል። የሚገርም ነው። ፍቅሩ ጠፍቶ እያለ ግን ሌላ ነገር አለ። አንዳንዴ እኛም ይመስለን አንዱ ነገርን ከተበላሸ ሁሉ ነገር የተበላሸ ይመስለናል። እንደሱ አይደለም። ጌታ ጭፍልቅ አድርጎ የሚያይ አይደለም። እያንዳንዱን አጥርቶ የሚያይ ነው። የጎደለውን ያህል ትክክል የሆነውን ያህል። የሚገርመው ግን ፍቅር ሳይኖር ወይም ፍቅር የተገለጠ አይደለም፣ ግን ኃይለኛ ትጋት አለ። እነዚህን ከሐሰተኞች ጋር ያለው ግፍጫ መጋፈጥ አለ።
ለጌታ ስም መቆም አለ። ለጌታ በሚፈልገው መንገድ የሆነ አለ። ከሌላ ጎን ደግሞ የተበላሻል። የቀደመው ፍቅር ጥላል። እንግዲህ ከወዴት እንደወደቅ አስብ፣ ንስሐም ግባ፣ የቀደመውን ስራህን አድርግ። የፍቅር ስራህን ማለት ነው አድርግ። አለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝን ከስፍራው ወስደዋል። ነገር ግን ይህ አለ። እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃል። ደግሞ ሌላም አይልህ ጥሩ ነገር አለ። የኒቆላውያንን ስራ ጠልተሃል። እነዚህ ሐዋርያት ነን የሚሉ አሳሾቹም ገጥመዋቸዋል። ኤፌሶን ቤተክርስቲያን ጠንካራ ነች በዛ። እንዲሁም ደግሞ ኒቆላውያን የሚባለውን ትምህርት ጌታ ኢየሱስ የሚጠላውን እየጠሉ ቦታ እንዳያገኝ አድርገዋል። በዚህ የሚመሰገኑበት ነገር ነው። ለጌታ ስም ያላቸው ጽናት የሚገርም ነው። ከነዚህ ከትምህርት ውስጥ ሊያስወጡ የሚፈልጉ ከእውነተኛው ትምህርት ሊያስወጡ ከሚፈልጉ አካላት ጋር የገጠሙበትና የታገሱበት ትዕግስት የሚገርም ነው። በርስ በርሳቸው ውስጥ የነበረ ፍቅር ግን የተጣለ አለ። እሱን እይ ነው። አይኔ ከፈትና ከየት እንደወደቅ አስብ። ውድቀት አለ፣ ወርዳል፣ ከዚህ ያንን አስብ አለው። ይህን ያችን ቤተክርስቲያን የነገራል። ከዛ ድል ለሚነሳ ይህን እናደርጋለሁ ሲል በምንድን ነው እነዚህ ድል የሚነሱት? በእነሱ ውስጥ ጌታ ያመሰገነውን ያንን ነገር በመልካም ያለውን ያንን ነገር ይዞ መቀጠል እስከ መጨረሻው። ለምን? ጌታ ያመሰገነው ነው። ይሄ የሚፈለግ ነው። ይሄ መኖር ያለበት ነው። ያንን ይዞ መቀጠል። ጌታ ያልወደደውን ነገር ግን እሱን ደግሞ ማስወገድና መቀየር። ለኤፌሶን ቤተክርስቲያን ድል መንሳት ማለት ለጌታ ስም የሚያደርጉትን መድከም ይዞ መቀጠል፣ በዛ ውስጥ የሚያሳዩትን ትዕግስት መቀጠል። እነዚህ ሐሰተኞቹ ቤተክርስቲያንን መጠበቅን ስራ መቀጠል፣ የኒቆላውያንን ትምህርት እየጠሉ መቀጠል፣ አለማስተናገድ መቀጠል። ሌላው ግን ምንድነው እሱ? ሌላው ያንን የጣሉትን ፍቅር እንደገና ማንሳት፣ የቀደመውን የፍቅር ስራ እንደገና ማድረግ። ያንን እያደረጉ መሄድ ሲጀምሩ ድል ይነሳሉ። የድል መንሳት መልእክት በአንድ ቃል ባስቀምጠው እዚህ ምዕራፍ 3 ቁጥር 11 ላይ ለፊላደልፊያ ቤተክርስቲያን የተነገረውን ምን ይላል? ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንተህ ያዝ። አንደኛው መልእክት ይሄ ነው። ድል ንሳ ሲባል ቀደም እዚህ ኤፌሶን ውስጥ ያነሳሁት ያለህን አጽንተህ ያዝ። ኤፌሶን ያላት ምንድነው? ኤፌሶን ያላት ሐዋርያት ነን የሚሉ ሐሰተኞችን ውሸተኞች ሆነው ማግኘቷ፣ መርምራ በዛ መጠንቀቋ፣ ከኒቆላውያን ትምህርት መጠበቋ፣ ለጌታ ስም የምታደርገው ጽናት፣ መድከም፣ ያ ሁሉ ያላት ነው። ያለን አጽንተ ያዝ ነው። ልክ ለሰርዴስም ቤተክርስቲያን ሊሞቱ ያላቸውን የቀሩትን ነገሮች አጽና እንደሚል ያለው በህይወት ያለው በጥሩ ሁኔታ ያለው ነገር እንዲጸና ማድረግ ነው። ሌላው ደግሞ የተጣለው የተተወው ጌታ የነቀፈውን ነገር እሱን ማስወገድ ማስተካከል ነው። ይወገደውን ማስወገድ፣ የሚስተካከለውን ማስተካከል ነው። ማስወገድ የተባለው የሚደረጉ ተግባራት ጌታ የማይወዳቸው ነገሮች ሆኑ እነዛ ማስወገድ። ማስተካከል ደግሞ ምንድነው? የተጣለውን እንደገና ማንሳት መያዝ ያለበት። ይህን ሁሉ ግን በአንድ ቃል በድል መንሳት አስቀመጠው። ድል መንሳት ትግል ውስጥ ነው፣ ጦርነት ውስጥ ነው፣ ሰልፍ ውስጥ ነው ያለ ነው።
ድል እንድንነሳ ጥሪ ቀርቦልናል። ኦቨርካም ያደረጉ እያለ እንግሊዘኛው ይናገራል። ኦቨርካመርስ ድል ነሺዎች። እና ራእይ ዮሐንስ ላይ ቅዱሳንን አንዱ መገለጫ ይሄ ነው። የኦቨርካመርስ መጽሐፍ ነው። ድል ነሺዎች ይሁት። ለምሳሌ ምዕራፍ 12 ጋር እንሂድና ራእይ ዮሐንስ ምዕራፍ 12 እንዲህ ይላል ቁጥር 10 እስከ 12 አነባለሁ። ምዕራፍ 12 ከ10 እስከ 12 ታላቅም ድምጽ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ይላል። ቁጥር 11 እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። አሁንም ይሄ ሌላው ቋንቋ ነው። ራእይ ዮሐንስ ውስጥ የምናየው የቅዱሳን መገለጫ ይሄ ነው። በጌታ መንገድ የሚሄዱ በእምነት መንገድ የሚሄዱ የክርስቶስ የሆኑ ወገኖች የክርስቶስ ተከታዮች ድል ነሺ ናቸው። ድል ነሺ ናቸው። አብረው ከጌታ ጋር ድል የሚነሱ ከሱ ጋር አብረው የሚጓዙ አብረውት የሚያሸንፉ በአንድ ቦታ ላይ እንዲሁ ጌታ ኢየሱስ ክርስቶስ ከክፉ ከዲያብሎስ ጋር ወይም በዚህ ምድር ላይ ሐሰተኛው ክርስቶስ ከሚሰበስባቸው ጋር አብሮ የሚዋጋ እንደሚሆን ከዛ ድል የሚነሳ እንደሚሆን ይነግረናል። እሱ አንድ እሱን ላውጣላችሁ። ራእይ ዮሐንስ ምዕራፍ 17 ላይ ራእይ ዮሐንስ ምዕራፍ 17 ላይ ከቁጥር 11 ጀምሮ እንዲህ ይላል። ራእይ 17 ከ11 ጀምሮ የነበረውና የሌለውም አውሬ ራሱ ደግሞ ስምንተኛው ነው፣ ከሰባቱም አንዱ ነው፣ ወደ ጥፋትም ይሄዳል። ያያቸው 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣንን ይቀበላሉ። እነዚህ አንድ ሐሳብ አላቸው፣ ኃይላቸውንም ስልጣናቸውንም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ። ጌታ ኢየሱስን ማለት ነው። በጉን ይወጋሉ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። የሚቀጥለውን ቃል ተመልከቱት። ከእርሱም ጋር ያሉ የተጠሩና የተመረጡም የታመኑም ደግሞ ድል ይነሳሉ። እርሱ በጉ የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። ምን እያረኩ ነው? ቅዱሳንን በዚህ ቋንቋ ነው የሚገልጣቸው ራእይ ዮሐንስ። በራእይ ዮሐንስ ላይ የምናየው ምንድነው? ጠላታችን ተገልጦ ነው የምናየው። የእግዚአብሔር ጠላት፣ በተለይም የቅዱሳን ጠላት፣ የኢየሱስ ጠላት ተገልጦ ነው የምናየው። ተገልጦ ፊት ለፊት ነው የምናየው። ዲያብሎስን ፊት ለፊት ወይም አውሬውን ፊት ለፊት ይገልጠዋል። አሁን የአመጽ ስራ አለ። ሐዋርያ ጳውሎስ በተሰሎንቄ ላይ እንደሚነግረን፣ ሁለተኛ ተሰሎንቄ ላይ እንደሚነግረን ይሄ የአመጽ
ስራ አሁን ያለው አመጽ በሚስጥር ይሰራል ነው የሚለው። ሁለተኛ ተሰሎንቄ ምዕራፍ 2 ላይ በሚስጥር ነው የሚሰራው፣ ተገልጦ አይደለም። በሚስጥር በሰዎች ተሸፍኖ በተለያየ ነገር ተሸፍኖ የአመጽን ተግባር ከእግዚአብሔር የሚያስወጣ ከጌታ ኢየሱስ የሚያስወጣ ጌታን የማያከብር ጌታን ደስ የማያሰኝ ነገር እንዲደረግ እንድናደርግ የሚታገሉን ኃይላት በፊት ለፊት አይደሉም፣ በተለያዩ ነገሮችን አስታከው ነው። ሰይጣን በኢየሱስ ፊት መሰናክል ማኖር ሲፈልግ የጴጥሮስን አእምሮ ምሽግ አድርጎ ነው የመጣው ወደ ኢየሱስ። ፊት ለፊት አልነበረም፣ ምሽግ አድርጎ። በምድረ በዳ ግን ፊት ለፊት ነው የመጣው። በዛ በጌቴሴማኒ እና በመስቀሉ ዙሪያ ግን ተሸፍኖ ነው የመጣው። በኋላ ላይ ግልጥ ይሆናል። የራእይ ዮሐንስ ግልጥ ሆኖ ነው የሚያሳየው እና ጦርነቱ ይታያል በትክክል። መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዦች ጋር፣ በሰማያዊ ስፍራ ላይ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው የተባለው። ግልጥ ነው የሚወጣው። በሰው ውስጥ ያለው አመፀኝነት ግልጥ ነው የሚሆነው፣ ከዲያብሎስ መሆኑ ግልጥ ነው የሚሆነው። ስለዚህ ቋንቋው የድል መንሳት ቋንቋ ነው። የራእይ ዮሐንስ የቅዱሳን መታወቂያ ይሄ ነው። የኢየሱስም መለያው ይሄ ነው። ድል ነሽ ነው። የጌታዎች ጌታ የነገስታት ንጉስ ጌታ ኢየሱስ አዲስ ጦርነትን አይዋጋም ማለት እንዴት ድል እንደሚነሳ የምናነብበት ክፍሎች ጋር ስንደርስ ትግል አድርጎ ታግሎ አይደለም። ኦልሬዲ የድል መሻውን ስራ ሰርቶ የጨረሰው መስቀል ላይ ነው። ኤክስኪዩሽን ታይም ነው ለሱ የመፈጸሚያ ያንን ድል በመስቀል የተገኘውን ድል የመፈጸሚያ ተግባራዊ የማድረጊያ በስራ ላይ እንዲውል ድሉ በስራ ላይ እንዲውል የማድረጊያ ጊዜ ነው። ለቅዱሳንም እንደዚሁ ነው። ለቅዱሳንም እንደዚሁ ነው። በጌታ በኢየሱስ ክርስቶስ ላይ ባላቸው እምነት መሰረት ያንን ይዘው በመገኘት ያ በክርስቶስ የተገኘው ድል ተፈጻሚ ሲሆን ማየት ነው። ግን ትግሉ እንዳለ መገለጫቸው ይሄ መሆኑን ግን ማሰብ አለብን። ትግሉ አለ። የነሱ መለያ ደግሞ የድል ነሺዎች መለያ ነው። ድል ነሺዎች፣ እኔ ድል ነሺ ነኝ፣ እኛ ድል ነሺዎች ነን፣ እኛ ኦቨርካመርስ ነን ነው ማለት ያለባቸው። ወደዛ ቁመና መንፈሳዊ ቁመና ነው መምጣት ያለባቸው። ሰባቱንም አብያተ ክርስቲያናት ወደዚህ ነው የጠራቸው። ሁሉንም ሰልፍ ነው፣ ጦርነት ነው። ያስኩትን ሊያስጥላችሁ የሚፈልግ ነው ያለው። አጽንተህ ያዝ ጢሞቴዎስንም ያዝ ነው ያለው። እዚህም ጌታ ኢየሱስ ያዝ፣ መልካሙን ነገር ያዝ፣ አጽንተህ ያዘው። የሚያስጥል ስላለ ማንም አክሊልህን እንዳይወስድብህ ያለን አጽንተህ ያዝ። ይወስዳል፣ ሚነጥቃል። አክሊልህን ወስዶ እሱ ነግዶበት በጌታ ፊት ሊያተርፍበት ቢሆንማ መልካም። እንደሱ አይደለም። ማስጣል ነው የሚወስድብህ። ከእጅ ሊያስጥል ነው። ባዶህን ሊያስቀር ነው። ባዶህን ሊያስቀር ዲያብሎስ ማስጣል ነው የሚፈልገው። አስጥሎ ባዶ ማስቀረት፣ እርቃን ማድረግ ነው የሚፈልገው። እግዚአብሔር እሱን ይገስጸው። ዓላማው ይሄ ነው። ለሌባ እግዚአብሔር ልብ እንደነሳው የምታዩት በዚህ ነው። ሌቦች ህይወታቸውን መስዋዕት አድርገው
ብዙ ነገሮችን ዘርፈው ከዛ በኋላ በእጃቸው ያ ነገር ሲገባ ልብ ያጣሉ። ሲጠጡበት በማይረባ ነገር ሲያጠፉት ይታያል። በረከት አይሆናቸውም። ያው ይገባናል አልደከሙበትምና ለዚህ ነው ያንን ነገር የሚጥሉት የሚያራክሱት። ተመልሰው ፈላጊ ቀላዋጭ ይሆናሉ። ለጥቅም አይደለም ሊጠቀሙበት አይደለም የወሰዱት። ያ መንፈስ ነው ዲያብሎስ መንፈስ ማስጣል ነው ለጥቅም አይደለም። አክሊሉን ወስዶ መነገጃችን ወስዶ ማስጣል ነው። ወይም እነዛኛው ባሪያ እንዳለው ወስዶ መቅበር ነው። ያዝ አጥብቀ ያዝ ያለን አጽንተ ያዝ። ነጣቂ አለ ያዝ ካልያዝከው ይነጠቃል ይወሰድብሃል። ማንም እንዳይወስድብህ ካልያዝከው ምንህን እንደማታረግ ከሆነ መቅረዙን ራሴ ወስደዋለሁ አለ። መቅረዝን ከስፍራው ወስዳለሁ አለ። ምዕራፍ 2 ቁጥር 5 ላይ መቅረዝን ከስፍራው ወስዳለሁ። ምዕራፍ 3 ቁጥር 11 ላይ ማንም አክሊልህን እንዳይወስድብህ። ሊወስድ ይፈልጋል እንዳይወስድ በእጃቸው ያለውን ነገር አጥብቀ መያዝ ያስፈልጋል። ትግል አለ ማለት ነው። ነጣቂ አለ። ዲያብሎስ ሊሰርቅ ነው የሚመጣው። የሚሰርቀው የጌታ የሆነውን ነገር የከበረ ሌቦች ሊሰርቁ የሚሄዱት የከበረ ነገር ነው። ሜዳ ላይ ያለውን አይደለም የከበረ ነገር ነው። ያባክኑታል እንጂ ቅድም እንዳልኩ ሊሰርቁ የሚሄዱት ግን የከበረ ነገር ነው። ዋጋ ያለውን በጣም ቫልዩ ያለውን ነገር ነው። ሰይጣን እንዲህ ነው የከበረውን የጌታን የተወደደውን ነገር ጌታ በመስቀል መስዋዕቱ በመንፈስ ቅዱስ አማካኝነት እኛ ህይወት ውስጥ የተከለውን ያስቀመጠውን የራሱን ሀብት የጌታ ኢየሱስን የከበረ ሀብት ዳግመኛ ሲመጣ በብዙ ፍሬ ሊያየው የሚፈልገውን ያንን ሚዘርፍ ነው ሰይጣን። ሊሰርቅ ነው የሚመጣው። ያዘው ማለት ትግል አለ። ድል ለመንሳት ተዘጋጅ። ድል ለሚነሱ ነው የኔ መንግስት ይላል። ያዝ የጣልከውን እንድታነሳ ስነግርህ የተውከውን መልሰህ እንደገና እንድታነሳና እንድትይዝ ስነግርህ በእጅ ያለውን የኔ የሆነውን አንተ ጋር ያለውን እሱን ሳትጥል ነው። ታዲያ መልእክቱ እንደሱ ነው። የሰርዴስን ቤተክርስቲያን ጥቂት አሉ፣ ጥቂት ሊሞቱ የቀሩ ጥቂት አሉ፣ በህይወት ያሉ ጥቂት። ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ። የተገባቸውም ስለሆኑ ይሄኛው ሳይሆን ስራን በአምላክ የፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞቱም ያላቸውን የቀሩትን ነገሮች አጽና። እነዚህ ሊሞቱ ያሉ አሉ ነገሮች፣ እነሱን አጽናቸው፣ በደንብ አጠንክራቸው፣ በደንብ እንዲቆሙ ያዛቸው። ከዛ የጣልከው ደግሞ አለ። የጣልከውን ደግሞ አንሳ። የጣልከውን ላነሳ ብለህ አትኩሮትን በሙሉ የጣልከው ላይ ስታረግ እዚህ ደግሞ ያለውን በመልካም ያለውን አንተ ጋር ያለውን ጥሩን ነገር እሱን ደግሞ እንዳትጠላው ስለሚገባ እሱን በደንብ ያዘው ይላል። ያዝ፣ ይሄንን ያዝና ደግሞ ያኛውን የጣልከውን የነቀፍኩብህን ልታስተካክል ሂድ። ድል መንሳት ማለት እነዚህን ማድረግ ማለት ነው። ለእያንዳንዱ ቤተክርስቲያን ምን ማለት እንደሆነ ነግሯቸው። ለእያንዳንዱ የሰመርኔስ ቤተክርስቲያን
የተነቀፈች ቤተክርስቲያን አይደለችም። ካልተነቀፉት ቤተክርስቲያኖች መካከል አንዷ እቺ ነች። ሁለተኛው ፊላደልፊያ ነች። በብዙ መከራ ውስጥ የምታልፍ ነች። መከራህንና ድህነትን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበለው ያለህ መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀን መከራን ትቀበላላችሁ። እስከ ሞት ድረስ የታመነ ሁን፣ ሕይወትን አክሊል ይሰጥሃለሁ። ከዛ ድል ላይ ነሳው ብሎ ይናገራል ማለት ነው። ምንድነው ለዚህ ቤተክርስቲያን ድል መንሳት ማለት? ለዚህ ቤተክርስቲያን ድል መንሳት ማለት የያዘችውን ያላትን ጌታ ያወደደላትን ምንም የነቀፋት ነገር ስለሌለ ያንን እንዳለ ይዛ መቀጠል። ሁለተኛ አሁን ፌስ ልታረጊው ያለ ነገር አለ። አሁን የሚገጥማችሁ መከራ አለ። በዛ መከራ ውስጥ መጽናት፣ እስከ ሞት ድረስ የታመነ ሁን፣ እስከ ሞት ድረስ መጽናት። ድል መንሳት ማለት ለሰምርኔስ ቤተክርስቲያን እንደሱ ነው። ለኤፌሶን ቤተክርስቲያን የጣለችውን ፍቅር ማንሳት ነው። ሌሎቹን መልካም ነገሮች ይዞ መቀጠል ነው። ለሰምርኔስ ቤተክርስቲያን ጌታ የወደደው እስካሁን ድረስ ያላቸውን ነገር ሁሉ ወዶላቸዋል። ሁሉንም ነገር ወዶላቸዋል። በአንድም አልነቀፋቸውም። ያለውን እያረጋችሁ ያላችሁትን በሙሉ ቀጥሉ፣ እንዳለ ቀጥሉ። በተጨማሪ ሊገጥማችሁ ያለ መከራ ከፊታችሁ አለ። እኔ አውቀዋለሁ ያንን። አትፍራ። የምትቀበለው መከራ አትፍራ። ዲያብሎስ አንዳንዶቻችሁን መከራ ውስጥ ያስገባል። ትታሰሩ ይሆናል። የሆነ ነገር ይደርስባችኋል። ለህን ያህል ቀላል መከራ ትቀበላላችሁ። እስከ ሞት ድረስ ቁሙ። በዛ ሁኔታ ውስጥ ድል መንሳት ማለት ለዛች ቤተክርስቲያን እንደዛ እስከ ሞት ድረስ መቆም፣ ወደ ቀኝ ወደ ግራ አለ ማለት። የሚሰድቧችሁ ስድብ አለ፣ መታገስ በዛው ውስጥ እስከ መጨረሻው ድረስ ለዛች ቤተክርስቲያን ድል መንሳት ይሄ ነው። የጴርጋሞን ቤተክርስቲያን የሰይጣን ዙፋን ባለበት የምትኖር እና አንቲጳስ እስኪሞቱ ድረስ እስኪሰው ድረስ ለጌታ ምስክርነታቸውን እየጠበቁ የቆዩ። አንቲጳስ ማለት የሐዋርያው ዮሐንስ በሱ ስር ያደገ ደቀ መዝሙር የነበረ ሰው ነው ይባላል። ይሄ አንቲጳስ በጣም መልካም ምስክርነት ስለሱ አለ። እነ ፖሊካርፕ የሚባሉ ሰዎች በነበሩበት ዘመን ይሄም ደግሞ መልካም ምስክርነት ያለው እስከ ሞት ድረስ የቆሙ ስሙን የሚጠብቁ የጌታን እምነት የማይጥሉ በምስክርነታቸው የጸኑ በሞት ፊት የጸኑ ሰማዕታት ስለጌታ ያለባት ቤተክርስቲያን ነች። የሚገርም ቤተክርስቲያን ነች። ግን እዛ ውስጥ ደግሞ የስህተት ትምህርት የሚያስተምሩ የበልዓምን ትምህርት የኒቆላውያንን ትምህርት የሚያስተምሩ አሉ። እነሱን ነው የሚነቅፈው። እንግዲህ ንስሐ ግባ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ ይላል። እነዛ እንግዲህ አሁን ድል ንሳ ሲባል ምንድነው? ያስከውን ይዘቀጣል። ለስሜ የምታደርገው ስሜን የመጠበቅህን ነገር ይዘቀጣል። ለኔ ምስክር የመሆንህን ይዘቀጣል። እምነቴን ይዘህ መቀጠልን ያስከውን ይዘቀጣል። በሞት መካከል የምታሳየውን ጽናት ለኔ በአደባባይ ሳታፈር መመስከርን ይዘቀጣል። ሌላው ደግሞ እነዚህን የስህተት ትምህርቶችን አስወጣ። የሚመለሱ የማይመለሱ ይገለጥና ይውጣ፣ ይለዩ፣ አጽናው። ያን ሲያደርግ ድል ይነሳል። ያቺ ቤተክርስቲያን ድል ትነሳለች ማለት ነው።
አለበለዚያ በዛ መንገድ የጸኑት ይጸናሉ፣ የተቀሩት ግን መጥቶ ጌታ ኢየሱስ ክርስቶስ ይወጋቸዋል ማለት ነው። ለቲያጥሮን ቤተክርስቲያን ፍቅር አለ፣ እምነት አለ፣ ለጌታ አገልግሎት አለ፣ ትዕግስት አለ። ይሄ ሁሉ ደግሞ ይበዛል፣ ከፊተኛው ይልቅ የኋለኛው ስራ ይበዛል ይላል። ፍቅር እየጨመረ፣ ትጋት እየጨመረ፣ እምነት እየጨመረ፣ ትዕግስት እየጨመረ ያለባት ቤተክርስቲያን ነች። ልክ እንደ ተሰሎንቄ ቤተክርስቲያን እየጨመረ ይሄ ነው። ፍቅሯ ይጨምራል፣ እምነቷ ይጨምራል፣ አገልግሎቷ ይጨምራል። ብዙ ነገሯ እየጨመረ ነው ያለው፣ እየሄደ እየጨመረ ያለ። ግን አንዲት ሴት ደግሞ ያላታለች ኤልዛቤል የምትባል አንዳንዶችን ባሪያዎች ከጌታ መንገድ ለማስወጣት ትንቢት እየተናገረች የምታስት ሴት አለች። እሷ የምታረገውን ነገር አልወደደውም ጌታ። እድል ሰጥቻታለሁ ንስሐ እንድትገባ፣ እሷም አልተመለሰችም። ከእሷም ጋር አብረው የተባበሩት ሁሉ አልተመለሱም። ስለዚህ አሁንም ይመለሱ፣ ካልተመለሱ እኔ መከራ ላይ ጥላቸዋለሁ፣ ገድላቸዋለሁ በሞት ብለዋል። ስለዚህ ለዚች ቤተክርስቲያን መመለስ፣ ለዚች ቤተክርስቲያን ድል መንሳት ያንን ፍቅሩን፣ እምነቱን፣ አገልግሎቱን፣ ትዕግስቱን ከፊት ይልቅ እየበዛ የነበረውን መቀጠል፣ ያንን እየጨመሩ መቀጠል። በተጨማሪ ምን ብለዋል እዚህ ቁጥር 29 ላይ? ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነርሱ እንደሚሉት ለማታውቁ ለእናንተ በቲያጥሮን ለቀራችሁት እላለሁ፣ ሌላ ሸክም አልጭንባቸውም፣ ነገር ግን እስክመጣ ድረስ ያላችሁን ጠብቁ ነው የተባሉት። ያላችሁን ጠብቁ። እነዛ እድል የሰጠዋቸው ሊጠቀሙ አልፈለጉም። እድል ሰጥቻታለሁ፣ ልትጠቀም አልፈለገችም። ስለዚህ እሷ ላይ ፍርድ ነው የሚመጣው። እናንተ የቀራችሁት ግን በእነሱ ትምህርት ያልተባበራችሁት፣ የእነሱ የስተት ትምህርት ያላስተናገዳችሁት፣ እነሱ በሚሉት መንገድ እዛ በሚፈላሰፉበት መንገድ እናንተ ያልገባችሁ፣ ሌላ ነገር አልጭንባችሁ፣ ያላችሁን ይዛችሁት ጠብቁ እስከ መጨረሻው። ድል ለነሳውና እስከ መጨረሻ ስራዬን ለጠበቀው ይላል። እስከ መጨረሻው ቀጥሉ። ይህንን የማየው መልካም ነገር እስከ መጨረሻው ፈልገዋለሁ። እስከ መጨረሻው ጸንቶ በዛ መንገድ መቀጠል ድል መንሳት ነው ማለት ነው። ለቲያጥሮን ድል መንሳት እንደሱ። ለሰርዴስ ቅድም ብያችኋለሁ፣ ድል መንሳት ያ ሊሞቱ ያሉትን መያዝ፣ የሞተውን ደግሞ እንደገና ህይወት ማድረግ። እንግዲህ እንዴት እንደው ተቀበልክና እንደሰማህ አስብ፣ ጠብቀውም ንስሐም ግባ። እንግዲህ አስባትነቃ እንደ ሌባ አመጣብሃለሁ፣ በማናቸው ሰዓት እንድመጣብህ ከቶ አታውቅም። እንደ ሌባ ሊመጣ ወደኛ አይፈልግም ብያልኳችሁ ይሄን ነበረ። ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ከአንተ ጋር አሉ፣ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። በንጽህና የሚሄዱ ንጽህናቸውን ይዘው ጠብቀው ይሄዱ። በህይወት ያሉ ያልሞቱ ነገሮች አሉ፣ እነሱን ጠብቀህ ይዘህ ሂድ። የተቀበልክ መጀመሪያ ስትቀበል የወደቀውን ነገር በመሐልህ የወደቀ የተጣለ ነገር አለ። መጀመሪያ ስትቀበል እንዴት ነበር የሰጠው? እኔ እሱን አስብ፣ ወደዛ ተመለስና ያንን ጠብቅ ይለዋል። እዚህ ቁጥር 3 ላይ እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀው፣ ንስሐ ግባ። አሁን ተመለስ። መጀመሪያ እንዴት ነበር የሰጠው? እንዴት ነበር? እሱን አስብ፣ እሱን አስታውስ፣ እሱን አሁን ጠብቀው። እንዲሞትብህ የሆነው በአምላክ የፊት ስራ ፍጹም ሆኖ ያላገኘሁት መልካም ስም አለህ፣ ግን በእውነት ሲታይ ግን ሞተሃል፣ ሕያው አይደለህም። እንደዛ እንድትሆን ያደረገ ነገር የጣልከው ነገር አለ። ወደ መጀመሪያው ተመለስ ይለዋል። ያለህን ያዝ፣ ደግሞ የጣልከውን እንደገና እዛ እንደማለት ነው። ይሄ የፊላደልፊያ ቤተክርስቲያን ተመስግናለች። ያቺ ቤተክርስቲያን ቃሉን ጠብቃለች፣ ስሙን አልካደችም። አይሁዶች ሳይሆኑ አይሁድን እያሉ የሚሉ ሰዎችን እነሱን ደርሳባቸዋለች። በዚህ ሁሉ መልካም አድርጋለች። የትዕግስቱን ቃል ጠብቃለች። እዚህ ቁጥር 10 ላይ የሚለው የትዕግስቴን ቃል ስለጠበቅ ይላል። ጠብቃለች። ድል ንሳ ሲባል እነዚህን ነገሮች በሙሉ ቀጥል። ቃሌን መጠበቅ፣ ስሜን አለመካድ ቀጥል። በፊት ደግሞ
የአገልግሎት በር ከፍታለሁ። ምከፍታቸው በሮች አሉ። በዛም ውስጥ ቀጥል። እነዚህ ባንተ ላይ የሚነሱ ሰዎችን እነሱንም በእነሱ ላይ ድል እሰጥሃለሁ። አንተ ግን የትዕግስቴን ቃል ቀጥል። ባንተ ጋር ያለውን ያዝ። ስለዚህ ባንተ ዘንድ ያለውን ይሄ መልካም ነገር እንዳይወሰድብህ አጽንተህ ያዘው። ግፋበት ነው መልእክቱ በአጠቃላይ ለፊላደልፊያ ቤተክርስቲያን የያዝከው መልካም ነገር ግፋበት። ልክ ለተሰሎንቄ እንደተባለ ነው። ግፋበት፣ ጨምር ያላቸው ኤፌሶን ተሰሎንቄ ላይ ሐዋርያው ጳውሎስ አብዙት ይሄንኑ አላቸው። የበለጠ አድርጉት አላቸው። መልካም ነገር ስለነበር ፊላደልፊያ ቀጥይበት ነው። ስለዚህ ድል መንሳት ማለት ያንኑ የያዝሽውን ነገር ቀጥይ። ሌላኛው መጨረሻው ሎዶቅያ ነች። ሎዶቅያ ቤተክርስቲያን ዜሮ ነች። ሁሉን ነገር ጥላለች። ሁሉን ነገር ጌታ የሚያመሰግነው አንዲት ነገር በቤተክርስቲያን ውስጥ የለም። ስለዚህ ጌታ ራሱ ወጥቷል። መግባት ነው የሚፈልገው። ስለዚህ ምን ይላታል? ከኔ ግዢ ይላታል። ልብሱንም ማያሽንም ኩሉንም ከኔ ግዢ፣ እኔ ጋር ነው ያለው ይላል። ግዢ ነው የሚለው ግን በገንዘብ አይደለም። ኢሳይያስ ላይ እንደሚናገረው በገንዘብ አይደለም። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ብሉም ያለ ገንዘብ ያለ ዋጋም የወይን ጠጅና ወተት ግዙ ይላል። ግዙ ግን ያለ ገንዘብ። እንዴት ያለ ገንዘብ ይገዛል? ግዛ ከተባለ ገንዘብ ያስፈልጋል። ያለ ገንዘብ በእምነት የሚገዛ በእምነት የሚወረስ እኔ ጋር እና ይኸው እያንኳኳው ነው። ክፈቱልኝ በሩን፣ ልግባ፣ አብረን እንሆን፣ አብረን እንብላ፣ አብረን እንጠጣ ይላል። ኢየሱስን በሁሉ ነገር ያስወጣች ቤተክርስቲያን ነች። ስለዚህ በር ክፈቱልኝ ነው የሚለው። ለዚች ቤተክርስቲያን ድል መንሳት በሩን መክፈት ነው። ጌታን መልሶ ማስገባት ነው። ከጌታ እንደገና መውሰድ ነው። ጥለውታል። ከጌታ የተቀበሉትን ሁሉ ጥለውታል። እንደገና አሁን ይዘናል ብለዋል። የያዙት በሙሉ ነገር የሱ አይደለም፣ አንዱም የሱ አይደለም። ስለዚህ ከኔ ልትገዙ ይገባልና ከኔ ውሰዱ። ኑ ከኔ ላይ ግዙ፣ በእምነት ውሰዱ፣ ሁሉን እሰጣችኋለሁ፣ ንስሐ ግቡ ይላቸዋል። ቅናት ይሰማችሁ። እኔ የምወዳቸውን ሁሉ ገሥጻቸዋለሁ፣ ቀጣቸዋለሁ። እንግዲህ ቅና፣ ንስሐ ግባ። ቅኑ፣ ቅናት ይሰማችሁ፣ ማጣታችሁ ይታያችሁ፣ ንስሐ ግቡ። አስገቡኝ እንደገና ወደ ቤቴ፣ ወደ ህይወታችሁ አስገቡኝ፣ ልግባ። የሚያስፈልጋችሁ ነገር ሁሉ እኔ ጋር ነው ያለው፣ ከኔ ታገኙታላችሁ። ለዛች ቤተክርስቲያን ድል መንሳት ያንን ማድረግ ነው። ንስሐ መግባት፣ እንደገና ኢየሱስን ወደ ህይወት መጋበዝ። የጣሉ ሁሉን መጣላቸውን አውቀው በእጃቸው ያለው በሙሉ አንዱም የኢየሱስ እንዳይደለ በኢየሱስ አይን ፊት ሁሉ ዜሮ መሆኑን ተረድተው ከኢየሱስ እንደገና እንደ አዲስ እንዲቀበሉ ያንን ማድረግ ድል መንሳት ነው። ሁሉም አብያተ ክርስቲያናት ለድል ነሽነት ተጠርተዋል። ጦርነት አለ፣ ትግል አለ። ድል ለሚነሳ የሚሰጠው የሚወረሰው በሙሉ ይሄ ነው እያለ ውርሱን ደግሞ ያነሳል። እሱንም ማንሳት ስላለብኝ እሱን ሰኞ ዕለት እናየዋለን። ከዛ ወደዛኛው ምዕራፍ እናልፋለን። ዛሬ ልጨርሰው ነበር አልበቃኝም ጊዜውና ሰኞ እናያለን። ድል መንሳት የሚለው ምን እንደሆነ አይተናል። ጥሪው የድልነስ የመንሳት ጥሪም እንደሆነ ተመልክተናል። ድል ለሚነሱ ልክ እሱ በሚላቸው መልክ ደግሞ የጌታን ፈቃድ የሚያደርጉ ለነሱ ምንድነው የሚሆንላቸው የሚለውን ለእያንዳንዱ የተናገረዋል። ተደጋጋሚ እሰጠዋለሁ እያለ የሚናገረው ነገር አለ። ስለሱ የሚቀጥለው ላይ ስንገናኝ እንመለከታለን፣ ሰኞ ዕለት ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ይህንን እናስባለን። ጦርነት ውስጥ ነው ያለነው፣ ሰልፍ ውስጥ ነው ያለነው። የሚዋጋን አለ።
ዘራፊ አለ ያለንን እንድንጥል ይፈልጋል። ያንን እየተረዳን ላለመጣል ራሳችንን የምንሰጥ ነው የምንል ድል ለመንሳት የምንነሳ የምንዋጋ መሆን አለብን። እንዲሁም ከሱ ጋር የተመረጡ የተጠሩ አብረውት ድል ይነሳሉ። እሱም ድል ሲነሳ እነሱም አብረውት ድል ይነሳሉ። ከእርሱ ጋር ያሉ የተጠሩ የተመረጡ የታመኑ ደግሞ ድል ይነሳሉ። ከእርሱም ጋር ያሉ የተጠሩ የተመረጡ የታመኑ ደግሞ ድል ይነሳሉ። እኛ ከኢየሱስ ጋር ያለን ጌታ የጠራን የመረጠን ለሱ ታምነን ድል ልንነሳ ይገባል። እኛ ለድል ነሽነት የተጠራን ድል ይነሳሉ። የተመረጡት የተጠሩት የታመኑት እኔ ከዛ ውስጥ አንዱ መሆን ፈልጋለሁ እያለን እስቲ ጥቂት እንጸልያለን። እንግዲህ ከወዴት እንደወደክ አስብ። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ። እንግዲህ ቅና። የኤፌሶን ቤተክርስቲያን እንግዲህ ከወዴት እንደወደክ አስብ። የሰርዴስን ደግሞ እንግዲህ እንዴት እንደተቀበልክና እንደሰማህ አስብ። የሎዶቅያዋን ደግሞ እንግዲህ ቅና አለ። አስብ። ቅና፣ ንቃ። እግዚአብሔር ያንቃን። እግዚአብሔር እንድናስብ ያርገን። እግዚአብሔር እንደ ሎዶቅያ ቤተክርስቲያን ከመሆን ይጠብቀን። ራቁት መሆኑን አለማወቅ፣ እርቃኑን የቀረ መሆኑን የታወረ መሆኑን ሳያውቁ ከመገኘት ይጠብቀን። ያንቃን። ንቃ። ስንታረዝ ይግባን። ልብሳችን ሲወለቅብን እንንቃ። እናውቅ። ሲንገፈፍ ከላያችን ላይ ጋቢው ሲገፈፍ ኮቱ ሲገፈፍ ይሰማን። እንቅልፍ አይወሰደን።